ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሐረግ ይዤ መጣሁኝ። ክፍል 63 ይዤ መጥቻለሁ። እናንተም ደግሞ ያው እንደተለመደ ላይክ እናም ደግሞ ሼር በማድረግ ተባበሩኝ። እንዲሁም ደግሞ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ሁላችሁንም አመሰግናለሁኝ። በዚህም ልክ ከጎኔ ለሆናችሁ ለምታበረታቱኝ አመሰግናለሁኝ። ሐረግ ክፍል 63 ይዤ መጣሁ። ባለፈው ምን አይተን ነበር? ገኒ ጽን ለማስታወስ ይረዳታል ብላ ወደ ያፌት ቤት ይዛ ሄዳ ነበር። ያፌትም ደግሞ ያው እንዳያችሁት ሁሉንም ነገር አዘጋጅቶ እየጠበቃቸው እንዲሁም ደግሞ በጥሩ ሁኔታ እየተቀበላቸው ነበር። የዛኔም ገኒ ምንም ነገር ደስተኛ አላደረጋትም የሱ ቤት መሄድ ወይም ደግሞ ከሱ መገናኘት። ግን ደግሞ ያደረገችው ጽ ታስታውሳለች ብላ ለጽ ለማስታወስ ይረዳታል ብላ ነበር ያደረገችው። ይሄንን ለማስታወስ ያክል ነው። ዛሬ ደግሞ ናታን እናም ደግሞ ጽ ሲያወሩ ቆይተው ነበር። በማን ጉዳይ? በኤፉ ጉዳይ እያወሩ ነበር። ኤፉ ለምን እንደሆነ አላቅም ፊት እየነሳችኝ ነው። እንዲሁም ደግሞ ሰሞኑን ማውጣት እያበዛች ነው። ስለዚህ ማፍቀር የምን ቦታ ነው? የሷ ህመም ካልተረዳሁት፣ የሷን ደግሞ ጭንቀት ካልተካፈልኳት፣ ሰሞኑን የሆነ ያስጨነቃት ነገር አለ። ግን ደግሞ ምንም ነገር ልትናገር ወይም ደግሞ ልትነግረኝ ፍቃደኛ አይደለችም እያላ ናታን ለጽ ይነግራታል። ኤፍ ደግሞ እንዳያችሁት ያፌት ያንን ናታን ሰው ገድለዋል ብሎ ያንን ቪዲዮ ካሳያት በኋላ እሱን የምትፈልጊ ከሆነ ያው ወንጀሉ ይብስ ይሆንበታል። ነገር ግን ደግሞ እሱ በህይወት እንዲኖር ከፈለግሽው አንቺ ከኔ መሆን አለብሽ እያላት እያስፈራራት ነበር። እሷም ደግሞ እያለቀሰች እባክህን እኔን እንደፈለክ አርጋኝ፣ ናታን ደግሞ ተወው፣ ናታን ምን አጠፋ ምን አላ ብላ ስለ ናታ አውሪታ እያለቀሰች ይሄን እንትና ያፌትን እየተማጸነች ነበር። ያፌት ደግሞ ያው እንደሚታዩት በጣም እንትን ነው። ምንም ነገር ሊረዳት ወይም ደግሞ እንትን ሊያደርጋት አልቻለም። ግን ደግሞ አንድ ነገር ልንገራ፣ እኔ አንተን ካልወደድኩህና እንዲሁም በኃይል ሆና እኔ ያንተን ቢሆን ምን ትጠቀማለህ? እኔ አንተን እንኳን ለማግባት እንዲሁ እንኳንም ለማፍቀር አይንህን ራሱ ማያት አልፈልግም እያለች ነበር። የዛኔም ደግሞ አይ ችግር የለም ቀስ በቀስ ትወጂኛለሽ እሱ አያሳስበሽ እያላት ነበር። ከዛ በኋላ ነው ኤፉ እናም ደግሞ ጽ እናም ናታን በመሐላቸው ያለ መገባባት እየተፈጠረ ያለው ማለት ነው። ምክንያቱም ኤፉን ከልክ በላይ ይወዳታል ናታ ማለት ነው። ናታ ደግሞ ያኔ ያደረገውን ነገር በሙሉ ለጽ እየነገራት ነበር። ሲነግራት ደግሞ ይሄ ነገር እንዴት ሊሆን ይችላል እንዴ? ንብረታችን ሁላ ሀብታችን ሁላ በእነሱ እየተወገደ ነው እንዴ? ባለፈው ደግሞ ቤቱን ሄጄ በቃ ጥሩ ሰው እየመሰለኝ ለካ እኔን እየሸወደኝ ነበር እንዴ ብላ ስታወራ ናታን ደግሞ ድንግጭ ብሎ የት ሄደሽ ነበር? ያፌት ቤት ሄደሽ ነበር እንዴ? አዎ ከማን ሄደሽ ነበር? ካገኒ በቃ ነይ ቤት ገብተን እናወራለን። አሁን መሽተዋል፣ ስለዚህ ነይ ቤት እንግባ እያላት ድንግጥ እያላ ካላስ ይዟት ቤት ገብተዋል። ቤት በገባበት ሰዓት ደግሞ ገኒ ያው የሚበላ ነገር እያዘጋጀች ነበር። ስታዘጋጅ ደግሞ ነይ ገኒ ነይ ቁጭ በይና የማወራሽ ነገር አለ እያላት ገኒም ደግሞ እየመጣች ቁጭ ብላ ነበር። የዛሬው ማለት ነው። ገኒ ቁጭ ስትል የተደረገው ወይም ደግሞ የተነጋገሩት ነገር በጣም እንትን ያደርጋል። ገኒ አንቺ እኮ በእህቴ ምንም አይነት ድርድር እንደሌለኝ ይህንን ያክል ደግሞ እንደሚሳሳላት ሁሉን ነገር ለሱ ብዬ ማድረግ ወደ ኋላ አልልበትም። ይህንን እያወቅሽ ደግሞ ለምን ያንን ያረመኔ ወይም ደግሞ ያንን የጨካኝ ቤት ይዘሻት ሄሺ? ይህንን ይኸው አላዛም ደግሞ ለእኔ ሳትነግሪኝ እኔን ሳትጠይቅኝ ምን ነው ገኒ ይህንን ለምን አደረግሽ? ግን ደግሞ እኔ አንቺን ለማውቀስ ፈልጌ አይደለም፣ ነገር ግን ደግሞ ለምን ይህንን አደረግሽው እያላት ነበር ያፌት ማለት ናታ ገኒን ማለት ነው። ገኒ ደግሞ
ናታ እኔ እኮ ያደረኩት ጽይ ሁሉን ነገር እንድታስታውስ ብዬ ለስዋ አስቤ እያደረኩት ነበር። ከዛም በኋላ ደግሞ ትንሽ ማስታወስ ጀመረች። እኔም ደግሞ ደስ አለኝ። አሁን ደግሞ ያው ሁላችንም በስራ ተወጥረን ስለሆነ አሁን ያወራቸውን ነገር አሁንም ድጋሜ መርሳት ጀመረች። እኔ ያደረኩት ለመጥፎ ነገር ወይንም ለሌላ ነገር ሳይሆን ለሷ ብዬ ታስታውሳለች ብዬ ያደረኩት ነገር እንጂ ለምንም ነገር ብዬ ያደረኩት ነገር አይደለም። ግን ደግሞ ላንተ ባለማንገሬ በጣም ይቅርታ። ከዚህ በኋላ ደግሞ ከዚህ በኋላ አልደግመውም ይሄንን አይነት እያለች ነበር ማለት ነው። ከዛ ደግሞ ናታን ምን እያለ ነበር? አይ እኔ እኮ አንቺን ለመውቀስ አይደለም፣ ነገር ግን ይሄ ነገር ተገቢ አይደለም። ይሄ ሰውዬው እኔን ባለፈው እንዳደረገኝ ምግቡ ላይ የሆነ መርዝ ጨምሮ ቢሆንስ እህቴ አንድ ነገር ብትሆኝብኝስ ለምንድን ነው ይህንን ነገር ያደረግሽው እያላት ነበር። በኋላ ደግሞ በቃ ከዚህ በኋላ እንዳይደገመሽ እሷም ደግሞ እሺ አልደግምም ከዚህ በኋላ እኔ ያደረኩትም ለጽ ብዬ ነው እያለች በነበረው ሰዓት ጽና ኤፉ ታገናኙ ማለት ነው። ጽና ኤፉ ሲገናኙ ጽ በጣም ጮኸችበት በኤፉ ማለት ነው። ኤፉ ግራ ያገባት እንዲሁም ደግሞ እንዴት ላድርገው ብላ ስቅልቅል ያላት ያው ያፌት በናታ ስለዛተባትና እንዲሁም ደግሞ ያፌት ናታ ምንም ነገር እንዳይሆን የምታደርገው ነገር እኔን አድርገኝ እያለች በዛ ገብታ ያው ስቅልቅል ብሎታል። ይህንን ነገር ደግሞ ማንም ሊረዳት ወይም ደግሞ ለማንም ስላልተናገረች ያው ማንም አይረዳትም ማለት ነው። ይሄ ነገር እንዴት ይሆናል? ለምን ይሆናል? ይህንንስ ደግሞ ለምን ታደርገዋለህ ብላ ከሱ እየተማጸነች እንጂ ለማንም ይሄ እንዴት ነው ብላ አልተናገረችም ኤፉ ማለት ነው። ከዛ ጽ እየመጣች ኤፉ ላይ ስትጮህ እንዴ ምን እየሆንሽ ነው? ፊትሽ ሁሉ ተቀያይረዋል። ጽ ምን ነው በሰላምሽ ነው እያለቻት ነበር ኤፉ። ምን ሰላም አለ አንቺ የኛን ወንድሜ ላንቺ እያላ ንብረታችን በሙሉ ተወግደዋል። እኛ ቤታችን ሁላ አጥተናል። አሁን ደግሞ የሰው ቤት ጥገኛ ሆነን እየኖርን ነው። ይሄ ሁላ ያመጣው ደግሞ ባንቺ ነው። ለዛው ነው ወንድሜ እንዳይወደሽ እንትን ማደርገው እኔም ደግሞ አስለን አልወደሽም እያለቻት ጽ ኤፉን ስትናገራት ቆይታ ነበር። ያዛኔ ጽ አሁን እኔ ምንም ነገር ብትይኝ የማዳመጥ ወይንም ደግሞ የማተግበር እንትን የለኝም። ስለዚህ እባክሽን ተይኝ። አሁን ምንም ነገር ብትይ ሊገባኝም አይችልም። ማንም ነገር እንደታወሪኝ ይሄ ነገር የምታወሪው ነገር እንዴት ነው ብላ እሷም በመጀመሪያው ሁኔታዋ አሁንም ድጋሜ ሀሳብ ውስጥ በገባችበት ሰዓትና እንትና መጣ ማለት ነው። ናታን መጣ። ናታን ሲመጣ ደግሞ ናታን በመጣው እሷ ኤፉና ናታ አንድ ላይ ሆኑ። አንድ ላይ ሲሆኑ ያወሩት ነገር ምን ነበር? የኔ ጨረቃ እኔ እኮ አንቺን እንደ ህይወቴ ነው የሚወድሽ። ሰሞኑን ደግሞ ምን እየሆንሽብኝ ነው? ትክክለኛ አይደለሽም። ምን ሆነሽ እንዴ? የኔ ናታ ምን ነው? በቃ እኔ ብቻዬን መሆን ፈልጌ እንጂ ምንም ነገር ያኔ እንትን ወረብኝ ነገር የለም። ታዋኝ በቃ ምን ነው ብቻዬን መሆን አልችልም እንዴ? እኔን በቃ ብቻዬን መሆን ይፈልጋለሁ ተውኝ እያለች ነበር። ናታም ደግሞ አይ አንቺ እንድትጨነቂ አልፈልግም፣ ነገር ግን ደግሞ የሆንሽውን ብታካፍልኝና አብሬሽ ቢካፈል ደስ ይለኝ ነበር። ግን ምንድነው የሆንሽው? ምንም አልሆንኩኝም። በቃ ብቻዬ ነው መሆን የሚፈልገው እንጂ ምንም አልሆንኩኝም ነው እንዴ? በቃ እኔም ደግሞ አንቺን አላስጨንቀሽም እያላት ናታም ላኤፉ ነግሯታል ማለት ነው። ይሄ ሀረግ በጣም ደስ የሚለው አሁን ላይ ሀገራችን ላይ የሚሆነው የሚካሄደው ራሱ ነው ማለት ነው። አሁን ላይ ሀገራችን ይሄ ታሪክ ነው የሚዛዞረው በሀገራችንም ላይ ይሄ አሁን ዝም ብሎ ሳይሆን ያው ሀገር ላይ ያለውን የሀገር ላይ በዚህ ጊዜ የሚፈጠረውን ነገር እያያያዙ እየሰሩ ነው። ስለዚህ በጣም ደስ የሚል እንዲሁም ደግሞ የሀገራችን ሁኔታ የሚገልጽ በዚህ ሰዓት ሀገራችንም ያለችበት በዚህ ስለሆነ ሀገራችን ሁኔታዋን የሚገልጽ እንዲሁም በጣም ደስ የሚል ድራማ ነው። ሀረግ ድራማ የምር በጣም ቆንጆ ነው። ስለዚህ ሁላችሁም
ብታዩትና ብትማሩ ጥሩ ነው ብዬ አስባለሁኝ። እዩ ኃይል ያለው ሰው እንዲሁም ደግሞ ችሎታ ያለው ሰው የሚያደርገውን እንዲሁም ደግሞ በፍቅር የሚኖሩትን ጥንዶችን ያው እኔ ኃይል አለኝ በኃይሌ እንዲህ አደርጋለሁ የኔ አደርጋሻለሁ የሚለው ያው ይሄ ሀገራችን ላይ የሚወክል ወይም ደግሞ የሚናየው ነገር ስለሆነ በጣም ደስ ይለኛል አንዳንዴ ሳየው። እንዲሁም ደግሞ ኤፉና ናታ አንድ ቢሆኑ ይመኛለሁኝ። ናታን ከልብ አፍቃሪ ነው። ኤፉም ደግሞ እንደዛው ከልብ አፍቃሪ ናት። ፂ ደግሞ ለወንድሟ ብላ ያው የምትከራከር ናት። እንዲሁም ደግሞ ገኒ ደግሞ ለፂ ብላ እንድታስታውስ ብላ የምታደርገው ነገር ነው። ስለዚህ በጣም ደስ የሚል ሀረግ ነው፣ ድራማ ነው ማለት ነው። ሀረግ ድራማ በጣም ደስ የሚል ሁላችሁም ብትከታተሉት ሁላችሁም ብታዩት ጥሩ ነው ብዬ አስባለሁኝ። ለዛሬ የመጣሁበት ይሄን ይመስል ነበር። በሌላ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ፣ ቸር ቆዩልኝ እያልኩኝ ልሰናበታችሁ በሌላ አዲስ ነገር ተመልሰን እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ፣ ቢዝት ይበልልኝ ብያለሁኝ። ቻው ባይ ባይ።